በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን ሰንብታችኋል? እግዚአብሔር ስሙ ብሩክ ይሁን። እነሆ ዛሬ ደግሞ እግዚአብሔር ለእኛ ያለውን ሀሳቡና ፈቃዱን ይነግረናል። ከእግዚአብሔር ቃል እንመለከታለን። በቃሉ እንድንጽናና፣ በቃሉ እንድንበረታ፣ በቃሉ በኩል የእግዚአብሔር ምክርና ተግሳጽ ወደ እኛ እንዲመጣ በፊቱ እንጸልያለን። አባታችን እግዚአብሔር በጌታችን በኢየሱስ ስም እናመሰግንሃለን። በነገር ሁሉ ክብርና ምስጋና ለአንተ ይገባሃል። ጌታ ሆይ እነሆ በዚህ ሰዓት ደግሞ ልባችንን ከፍተን ከአንተ ለመስማት፣ በአንተ ለመጽናናት፣ በአንተ እምነትን ጌታ ሆይ ደግሞ ለማድረግ ለመበርታት ጌታ ሆይ በፊት አለን። በጌታችን በኢየሱስ ስም ቃልህን ላክልን፣ ምክርህን ላክልን፣ ማጽናናትህን ላክልን። የሚመራ ወደ ፈቃድህና ወደ ሀሳብህ የሚያደርሰውን ሀሳብህን ሁሉ በመንፈስ ቅዱስ ወደ እኛ አፍስስልን። እናመሰግንሃለን። በጌታችን በኢየሱስ ስም አሜን። ዛሬ በዚህ ሰዓት የምንመለከተው የእግዚአብሔር ቃል ክፍል የሉቃስ ወንጌል ምዕራፍ 1 ቁጥር 26 እስከ 38 ባለው ላይ ይሆናል። ቃሉን እናነበዋለን። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ ከእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። ስለዚህ ቃል እግዚአብሔርን እጅግ አድርገን እናመሰግነዋለን። እንግዲህ በዚህ ክፍል በተለይ ብዙ ዝርዝር ብንማርበት ትኩረታችን በጌታችን በኢየሱስ ክርስቶስ በስጋ ወደዚህ ዓለም መምጣት እና ስለ ጽንሰቱ ክርስቶስ ወደዚህ ዓለም የመምጣቱን ዓላማ አበክረን መነጋገር ይኖርብናል። በእርግጥም ይህ ክፍል እዛ ላይ የበለጠ ያተኩራል። ዛሬ ግን በዚህ ክፍል ውስጥ እግዚአብሔር በጥቂቱ የሚለንን ነገር ነው የምንነጋገረው፣ ዝርዝር ትምህርት ሳይሆን። ለዚህ ክፍል የሰጠሁት ርዕስ ብዙ ርዕስ ልንሰጥ እንችላለን። ቅድም ባልኩት ትምህርት ወይም ሀሳብ ላይ ብናተኩር እግዚአብሔር በታናሽ ሰውና ቦታ ታላቅ ነገር ያደርጋል የሚል ርዕስ ነው ለዚህ ክፍል የምንሰጠው። እውነት ነው፣ እግዚአብሔር ታላቅ ስለሆነ ኃያል ስለሆነ ባልተገመተ ቦታ፣ ባልተገመተ ሰው፣ ባልተገመተ ጊዜ ታላቅንና ድንቅን ነገር ማድረግ ይችላል። እነሆ ዛሬም ወገኖቼ
እኛም በትህትና ልባችንን ከፍተን እግዚአብሔር በሕይወታችን እንዲሰራ ከፈቀድን እግዚአብሔር ኃያል አምላክ ስለሆነ በእኛ ትንሽ በሆን ነው እዚህ ግቡ በማንባለው ሰዎች ድንቅ የሆነውን ስራውን ይሰራል። በእግዚአብሔር እንድንታመን፣ በእግዚአብሔር ስራ እንድንደነቅ፣ ደግሞም በእግዚአብሔር ላይ እንድንደገፍ ይሄ ክፍል በደንብ ያስተምረናል። እንግዲህ ይህን ክፍል መቼም ከእግዚአብሔር ቃል መሃል ስናነብ አስደናቂ ነው። ምክንያቱም ዓለም ከተፈጠረ ዘመን ከተቆጠረ ወይም በሰው ዓለም ውስጥ የእግዚአብሔር መላእክት ወይም መልእክተኞች እስከ ዛሬ ከተላኩት ተልእኮ ወይም እግዚአብሔር በመላእክቱ ከሰራው ስራ እጅግ የላቀ ወይም ይህንን ተልእኮ የሚስተካከል አንዳች አለ ለማለት በእውነት ምንም የሚያስደፍረን ነገር የለንም። የእግዚአብሔር መላእክት ወደ ልዩ ልዩ ስፍራ እንደተላኩ የእግዚአብሔር ቃል ይነግረናል። የእግዚአብሔርን ስራ ለመፈጸም የእግዚአብሔርን ሕዝብ ለመርዳት በሚታይም በማይታይም ሁኔታ እግዚአብሔር መላእክቱን እንደሚልክ እነሱም የጌታን ስራ እንደሚፈጽሙ እናውቃለን። በዚህ ክፍል ግን በእውነት ዓለም ከተፈጠረ ጀምሮ ወይም በሰው ልጅ ታሪክ ውስጥ ከዛ በፊት ስላለው ነገር እንዲህ ነው ማለት ባንችልም እንዲህ ያለ አስደናቂ የሰው ልጅ ታሪክ የሚቀይር ብስራት ከመላእክት ዘንድ ወደ ሰው መጥቶ አያውቅም። ምክንያቱም በዚህ ክፍል እግዚአብሔር የሰውን ሕይወት እንዴት መቀየር እንደጀመረ፣ እንዴት በሚያስደንቅ ሁኔታ ሕያው አምላክ ዘላለማዊ ጌታ ወደ ሰው ዓለም እንደመጣ የምናነብበት ክፍል ነው። ወይም ደግሞ የሰው ልጅ መዳን የተሰጠው ተስፋ ፍጻሜ እያገኘ እንደነበር የሚያመለክት ክፍል ነው። ታዲያ ይሄ የእግዚአብሔር ቃል ክፍል አስደናቂ ሐሳብ አለው። የእግዚአብሔር መልአክ ከእግዚአብሔር ዘንድ ወደዚህ ዓለም የተላከበት ወዴት? ወደ ገሊላ። ወደ ማን? ወደ አንዲት ድንግል ስሟ ማርያም ወደ ተባለ ወደ ጌታችን እናት እግዚአብሔር የሚያስደንቀውን ስራ እንዴት በዛ እንደሰራ የሚናገር ክፍል ነው። ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ፣ የድንግሊቱም ስም ማርያም ይባላል ይላል። መቼም ይህን ክፍል ስንመለከት አቤት እግዚአብሔር የሰራው ድንቅ ስራ ብለን እየተደነቅን በጌታችን እናት በማርያም ሕይወት ውስጥ እግዚአብሔር ታላቅን ነገር አደረገ። እርሷ ራሷ በተደጋጋሚ እንደምታነቡት ወይም እንደምናነበው በዚህ በሉቃስ ወንጌል ምዕራፍ 1 ላይ ወደፊት ፈቀቅ ስንል እንደምናየው ወደ ኤልሳቤጥ በሄደች ሰዓት በመንፈስ ቅዱስ ተሞልታ የእግዚአብሔርን ሥራ ትናገር ነበር። ምን እያለች? ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። ለምን? የባሪያይቱን ውርደት ተመልክቷልና። ማለት ይሄ ይገባኛል፣ እኔ ለዚህ የተዘጋጀው ነኝ የሚል መንፈስ አይደለም። የእግዚአብሔርን ሥራ በተከፈተ ልብ ለእግዚአብሔር በመታዘዝ እኔ የእግዚአብሔር ባሪያው ነኝ በሚል መንፈስ ተቀበለችው እና እግዚአብሔር ታናሽ በሆነ ሰው ላይ ዋጋ ባልተሰጠው ሰው ላይ ዋጋ ባልተሰጠው ማህበረሰብ ስፍራ በሌለው ሰው የሚያስደንቅን ስራ ይሰራል። ይሄ አንዱ የእግዚአብሔርን ስራ የምናይበት የመጽሐፍ ቅዱስ ክፍል ነው። ስለዚህ ወገኖቼ ክፍሉን ማንበብ ስንጀምር በ6ኛ ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ፣ የድንግሊቱም ስም ማርያም ነበረ ይላል። ከዚህ በፊት የእግዚአብሔር መልአክ ወደ አንድ ስፍራ የምስራች ይዞ መጥቶ ነበር፣ ወደ ዘካርያስና ወደ ኤልሳቤጥ ሕይወት። እግዚአብሔር በዘካርያስና በኤልሳቤጥ ቤት ውስጥ የሚያስደንቅን ስራ እየሰራ ነበር። የበለጠ የሚያስደንቀውን ስራ ደግሞ በጌታ እናት በማርያም ሕይወት ውስጥ እግዚአብሔር ስራውን ሲጀምር
እንመለከታለን። በማርያም ሕይወት ውስጥ የተሰራው ስራ የሚያስደንቅ ነው። ምክንያቱም እግዚአብሔር ወደዚህ ዓለም ለእርቅ፣ ለሰላም፣ ለንስሐ ሰዎችን ሁሉ ወደ ራሱ ለመመለስ የተሰጠውን ተስፋ ለመፈጸም ኪዳኑን ሊያጸና እግዚአብሔር የተንቀሳቀሰበት ጊዜ ነው እና ልንደነቅ ልንገረም የሚያስፈልገው በምን ምክንያት ነው ካልን እግዚአብሔር ሰዎች ካልገመቱት ስፍራ ሰዎች ባላሰቡት ሰው የሚደንቀውን ነገር ያደርጋል ማለት ነው። ለምን ካልን እግዚአብሔር የተስፋውን ቃል ለአብርሃም ከሰጠበት ጊዜ ጀምሮ የአብርሃም የይስሐቅ የያዕቆብን ሕይወት በኦሪት ዘፍጥረት እናስታውሳለን። የእስራኤል አባቶች በኋላም እግዚአብሔር ሕዝቡን የአብርሃምን ዘር ወገን ከግብፅ ባወጣ ጊዜ ተስፋውን ሊፈጽም እግዚአብሔር የገባውን ኪዳን ሊጠብቅ በዛ ሕዝብ ውስጥ የሚያስደንቀውን ስራ ሲሰራ ነበር። አሁን ግን በዚህ ክፍል እንደምናየው ያ ሁሉ ተሰብስቦ አንድ ላይ በአንድ ማዕፀን ውስጥ የዚህን ዓለም ሕይወት የሚቀይር ነገር በዚህ ቦታ ሲሰራ እንመለከታለን። ታዲያ እኛ የእግዚአብሔር ሰዎች እግዚአብሔር በእኛ ሕይወት በሚሰራው ስራ ልንደነቅ ደግሞም ልንተማመን ይገባል። እግዚአብሔር በሰው ጉልበት፣ እግዚአብሔር በሰው ኃይል፣ እግዚአብሔር በሰው ሁኔታ አይደገፍም። እግዚአብሔር በራሱ የሚወደውን ነገር ያደርጋል እና ክፍሉን እንደምናስታውሰው እንግዲህ ብዙ ሐሳብ አለው። ወይም የመጀመሪያው የጽንሰት ወይም የመጀመሪያ ብስራት እግዚአብሔር ወደ ሰው ዓለም የመጣበትን ነገር በዚህ ክፍል ውስጥ እንመለከታለን። ይህ ክፍል ታዲያ በእውነት እግዚአብሔር ተናናሾችን ለታላቅ ስራ እንደሚመርጥ እንመለከታለን። በዚሁ በመንፈስ ቅዱስ የጌታ እናት ተሞልታ በሉቃስ ወንጌል ምዕራፍ 1 ቁጥር 46 እስከ 55 በተጻፈው ውስጥ ይህንኑ የእግዚአብሔርን ታላቅነት እግዚአብሔር ታናሽ በሚባሉ ታላቅን ነገር እንደሚያደርግ በመንፈስ የቀረበው ቅኔ መዝሙር ይናገራል። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው የሚል ለእግዚአብሔር አጸፋዊ ምላሽ እናያለን። እውነት ነው፣ እርሱ ብርቱ ነው፣ ግን በተናናሾች ታላቅን ነገር ያደርጋል። አዎ እግዚአብሔር የታመነ ነው። የጌታ እናት ማርያም በናዝሬት የምትኖር ነበረች። ናዝሬት እጅግ የተናቀ ስፍራ ነው። ይሄ ዘመን ገሊላ የሚባለው ናዝሬት ዋናው ከተማ ነው። ሆኖም አብዛኛውን አካባቢ የያዙት አሕዛብ ናቸው። ለመንፈሳዊ ነገር ለእግዚአብሔር ስራ በሰው አእምሮ የሚታሰብ ስፍራ አይደለም። ከሆነ ከይሁዳ ግዛት መቅደሱ ካለበት ካህናቱ ካሉበት ነበር ያ ትንቢት ይፈጸማል ተብሎ ይጠበቅ የነበረው። እግዚአብሔር ግን ከተናቀ ስፍራ እንዲሁም ደግሞ የጌታ እናት እንዳለችው የባሪያይቱን ውርደት ተመልክቷልና ራሷን ዝቅ አድርጋ ነው ይህንን የምስራች የተቀበለችው። እግዚአብሔር በሚያስደንቅ ሁኔታ በገሊላ በማርያም ሕይወት ታላቅን ነገር አደረገ። መልአኩን እንኳ በፍርሃት ነበር ያስተናገደችው። ለምን እንዳነበብ ነው ይሄ የእግዚአብሔር ቃል ስለሚያረጋግጥልን ምን ይለናል? መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ምክንያቱም እንዲህ ያለ ብስራት፣ እንዲህ ያለ መመረጥ፣ እንዲህ ያለ የከበረ ነገር በእኔ ሕይወት ይሆናል ብላ አስባ አታውቅም። ምንም መጽሐፍ ቅዱሳዊ ማስረጃ ስለሌለ፣ ነገር ግን በእግዚአብሔር ዘንድ ታስቦ ነበር።
ወገኖቼ ርዕሰ ጉዳያችን እግዚአብሔር በታናሽ ሰውና ቦታ ታላቅን ነገር ያደርጋል። እግዚአብሔር የሚሳነው ነገር የለም። በእኛ ታናሽነት ውስጥ ታላቅን ነገር ማድረግ ይችላል። የሚታዘዘው ሰው የእግዚአብሔርን ኃይል ወይም ሰው ለእግዚአብሔር ከታዘዘ እግዚአብሔር ታላቅን ነገር በሰው ሕይወት ውስጥ ይፈጽማል። እና እዚህ ክፍል ውስጥ ሌላኛው እግዚአብሔር በታሪክ ሆኖ የማያውቀውን ነገር ባልተጠበቀ ቦታ ስፍራ መስራቱን እናያለን። ማርያም ለዚህ ሁኔታ ራሷን ስታዘጋጅ አልኖረችም። በምን ግምት? ይሄ እንግዳ ነገር ነው፣ ሊሆን ይችላል ተብሎ የማይታሰብ ትንቢቱ ቢኖርም ተስፋ ቢኖርም እግዚአብሔር በእውነት ታላቅ አምላክ ነው። በተናናሾች ታላቅን ነገር ማድረግ ይችላል። ባልታሰበ ጊዜ ባልታሰበ ቦታ ድንቅን ይሰራል ጌታ እግዚአብሔር። ይሄ በእውነት በእግዚአብሔር ላይ የበለጠ እንድንመካ ያደርገናል። እኛ ደካሞች ነን፣ እግዚአብሔር ግን ብርቱ ነው። እግዚአብሔር ኃያል ነው። እኛ ስለ ራሳችን ያለን እውቀት በእውነት እግዚአብሔርን በትህትናና በፍቅር የሚያመልኩ የሚያገለግሉ ልባቸውን ለእግዚአብሔር የሰጡ ሁልጊዜም ትሑታን ናቸው። እግዚአብሔር ደግሞ ትሑት በሆነ ልብ ታላቅን ነገር ያደርጋል፣ አስደናቂውን ነገር ያደርጋል። እግዚአብሔር የታመነ አምላክ ነው። በሰው ጉልበት አይመካም። እግዚአብሔር በሰው ጥበብ፣ በሰው ኃይል፣ በሰው ሀብት፣ በሰው ጉልበት መንፈሳዊውን ነገር በዚህ ዓለም እግዚአብሔር ያከናወነበት ጊዜ የለም። እግዚአብሔር ግን በሚያስደንቅ ሁኔታ የሚያስደንቀውን ነገር ያደርጋል። ሌላኛው እግዚአብሔር በማርያም ሕይወት የሰራው እጅግ የሚያስደንቅ ነው። ከእርሱ ያገኘችው ሞገስ፣ የመልአኩ ሰላምታ፣ የሰማችው ነገር፣ ከእርሷ የሚወለደው የክብሩ ብዛትና ማንነቱ፣ መንፈስ ቅዱስ በሕይወቷ የሚሰራው ይህንን ነው መልአኩ የተናገረው። መንፈስ ቅዱስ በእርሷ ላይ የሚሰራውን ስራ እግዚአብሔር ይህንን እንዴት እንደሚፈጽም እነሆ እሷ ለጠየቀችው ጥያቄ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል፣ ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል አለ። እግዚአብሔር ስሙ ብሩክ ይሁን። ሌላው በተመሳሳይ ሌላ ማስረጃ ያቀርባል መልአኩ። ይሄ የሚያስደንቅ ነገር በአንቺ ሕይወት ብቻ አይደለም እየተካሄደ ያለው። በእርግጥ ይሄ የሚበልጥ ነው፣ ታላቅ ነገር ነው። በዘመድሽ ቤት ውስጥ አዲስ ነገር እየተደረገ ነው። ይሄ የእግዚአብሔር ክንድ፣ ይሄ የእግዚአብሔር ኃይል ሌላም ቦታ እየተካሄደ ነው። አዲስ ስራ እየሰራ ነው። በኤልሳቤጥ በዘመድሽ በኤልሳቤጥ ሕይወት ውስጥ አዲስ ነገር አለ። ማስረጃ ነው ማለት ነው። እነሆም ዘመድሽ ኤልሳቤጥ ይላል። እርሷም ደግሞ በእርጅናዋ ልብ በሉ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው። ለእግዚአብሔር የሚሳነው ነገር የለምና። እግዚአብሔር ምን ይሳነዋል? እግዚአብሔርን ድንቅ ነገር ያደርጋል። እንዲሁም እግዚአብሔር ወደ ዝቅታ ስፍራ እንዲህ ሲወርድ መልሱ እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ነው። ይሄ የእግዚአብሔር ቃል የሚያስተምረን እግዚአብሔር በእውነት ዝቅ ወዳሉ እግዚአብሔርን ወደሚያከብሩ ወደ ትሑታን ልብ ይመጣል። እግዚአብሔር ይሰራል የሚያስደንቀውን ነገር። ይሄንን ቅድም ካነበብነው ክፍል ማስታወስ እንችላለን። በክንዱ ኃይል አድርጓል፣ ትዕቢተኞችን በልባቸው ሐሳብ በትኗል ይላል። ገዢዎችን ከዙፋናቸው አዋርዷል፣ ትሑታንንም ከፍ አድርጓል። ይሄ የእግዚአብሔር ስራ ነው። እግዚአብሔር የሚደንቅ ነገር ያደርጋል። ኃያለን የሚሉትን ደካማ ያደርጋቸዋል፣ ብርቱ ነን የሚሉትን ያሸንፋቸዋል። ነገር ግን በደካሞች ድንቅን ነገር ይሰራል። ታዲያ እዚህ ውስጥ ምንድን ነው እኛ የምንማረው ነው? ከዚህ ውስጥ አንዳንድ ሀሳቦች
በማንሳት በዚህ ክፍል ውስጥ በጣም ብዙ የታጨቀ ትምህርት አለ። ነገር ግን ለእኛ ሕይወት በሚጠቅም መንገድ እግዚአብሔር ወደኛ አስደናቂ ሐሳብ አምጥቷል። አንደኛ ወገኖቼ እግዚአብሔር የሚሳነው ነገር የለም። በእውነት እንዴት በእኛ ሕይወት ዘመን ከፍ ያለን ነገር ያደርጋል። በገሊላ በማርያም ሕይወት በዛ ዘመን በዛ ሁኔታ ውስጥ የዓለምን ሕይወት የሚቀይር የዓለም ደህንነት የሚረጋገጥበት ብስራት የጌታችን የኢየሱስ ክርስቶስ በሥጋ ወደዚህ ዓለም መምጣት ሲነገር ይሄ ይሆናል ብሎ ያሰበ የገመተ የለም። ያውም ከዛ ቦታ በፍጹም አይጠበቅም፣ አይገመትም። ለማርያምም ይሄ ትንግርት ነበር። እንዴት ሊሆን ይችላል? ይሄ ማለት ብዙ ምክንያቶች እንዲህ ሊሆን አይችልም። እንዴት እንደዚህ ሊሆን ይችላል? በእግዚአብሔር ወገኖቼ የማይቻል ነገር የለም። እግዚአብሔር የሚያስደንቅን ነገር በሕይወታችን መስራት ይችላል። በእግዚአብሔር ላይ ያለን እምነት ምን ያህል ነው? እግዚአብሔር ክንደ ብርቱ ነው፣ ኃያል ነው፣ ሁሉንም የያዘ ነው። አምላካችን እግዚአብሔር ሁሉ በእርሱ ነው የሆነው። ሁሉን ያውቃል፣ ሁሉን ይመረምራል፣ እንደወደደም ደግሞ ይሰራል። በማን? በደካሞች፣ አቅም በሌላቸው፣ ኃይል በሌላቸው። እስቲ አስታውስ ወገኖቼ፣ ይህንን ቅዱስ ወንጌል ጌታ ሲያስተምር ከቆየ በኋላ ከትንሣኤውና ከዕርገቱ በኋላ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳር ድረስ ለወንጌል ምስክር የሆኑ ዘንድ የመረጣቸው ደግሞም የላካቸው 12ቱ ሐዋርያት በዛን ጊዜ እንኳን መላውን ዓለም ሊያውቁ ኢየሩሳሌምን እንኳ በተገቢ ሁኔታ የሚያውቁ አልነበሩም። ለዚህም በሰው መመዘኛ ብቁ አይደሉም። ትምህርታቸው፣ ልምዳቸው፣ ድሮ የነበሩበት የሥራ አይነት ለዚህ የሚያስመርጥ አይደለም። ጌታ ስምዖንን፣ እንድርያስን፣ ያዕቆብን፣ ዮሐንስን ከዓሣ አስጋሪነት ነው የወሰዳቸው። ከሌላ ሙያ ያውም ዝቅ ያለ ሙያ ነው በዛን ዘመን ዋጋ የማይሰጠው። ደግሞ እስከየት ነው የተጠሩት? ከኢየሩሳሌም ከይሁዳ ግዛት ነው ካል አይደለም፣ ከገሊላ ለመንፈሳዊ ነገር ብቁ ናቸው ተብሎ የማይገመቱ ማለት ነው። ዛሬኛ ምስክሮች ነን ወገኖቼ። በመላው ዓለም ጌታ እንዳለው ይህ ቅዱስ ወንጌል እንዲሰበክ የመጀመሪያዎቹ ወይም እግዚአብሔር ወደዚህ ዓለም የላካቸው በሰው ዓይን ይህ ይሆንባቸዋል ተብሎ የሚገመቱ አይደለም። ዛሬም እግዚአብሔር በምትታዘዝ ቤተ ክርስቲያን እግዚአብሔርን በምትፈራ የእግዚአብሔርን ስራ ለመስራት እግዚአብሔርን ለምታውቅ አንዲት አጥቢያ ሰፊ አገልግሎት፣ ትልቅ ስራ ይሰጣል፣ ሊሰጥም ይችላል። ምስክሩ አሁን ያየነው የእግዚአብሔር ቃል ክፍል ነው። የዚህን ዓለም ሕይወት ለመቀየር እግዚአብሔር በኃይሉ በክንዱ በአንድ ማኅፀን ውስጥ እግዚአብሔር ተስፋውን ሁሉ ሰበሰበ ማለት ነው። እግዚአብሔር እንዲህ ያለ ስራ ከሰራ፣ በሐዋርያትም እንደዛ ከሰራ፣ ዛሬ ወገኖቼ እግዚአብሔርን የሚፈሩ እግዚአብሔርን የሚወዱ ለእግዚአብሔር የሚታዘዙ ለምን ጥቂቶች አይሆኑም? ለዓለም ብርሃን መሆን ይችላሉ። እግዚአብሔርን ከታዘዝነው ወገኖቼ እግዚአብሔር ዛሬም በእኛ በተናናሾች ታላቅን ስራ ሊሰራ ይችላል። ለምንድን ነው እግዚአብሔር እንዲህ ሊያደርግ የሚችለው ካለ እግዚአብሔር የሚመካበት ሌላ ኃይልም ጉልበትም ሰውም የለም። እግዚአብሔር በኃይሉ ነው ሁሉን የሚሰራው። እግዚአብሔር በጥበቡ ነው ሁሉን የሚሰራው። እግዚአብሔር በኃይሉ ነው ሁሉን የሚፈጽመው። ግን እግዚአብሔር በዚህ ዘመን ስታዩ ሰው ብዙ ፉክክር አለ ማለት ይሄ በዓለማዊ ነገር በመድመቅ ቤተክርስቲያን ለምሳሌ
አርቲስቲክ በሆነ ነገር፣ በዓለማዊ በሆነ ነገር፣ የሆነ ሙዚቃዊ በሆነ ነገር፣ በአለባበስ በሆነ ባህል በሆነ ስርዓት ኃይል በዚህ ጉልበት የሰውን አእምሮ እማርካለሁ ሰውን አሸንፋለሁ ብላ ካሰበች ይህ በጣም የተሳሳተ ነው ወገኖቼ። ከቤተ ክርስቲያን የሚጠበቀው ለእግዚአብሔር መታዘዝ ነው። ልክ የጌታ እናት እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች እንዳለው ሁሉ ቤተ ክርስቲያን ለጌታ ልቧን መክፈት አለባት። ግለሰቦችን ብንሆን ወገኖቼ እግዚአብሔር በእኛ ሕይወት አስደናቂውን ስራ እንዲሰራ ከፈለግን ልባችንን ብቻ ነው ለሱ መክፈት ያለብን። መታዘዝ ነው የሚኖርብን። ሰዎች በሚያደርጉት ዓለም ልክ ነው፣ በኃይል ይመካል፣ በጉልበት ይመካል፣ በጥበብ ይመካል፣ በልዩ ልዩ ሁኔታ ላይ የተመካ ነው የዚህ ዓለም ሕይወትና የዚህ ዓለም ኑሮ። ኃያልነት፣ ጉልበት፣ ጥበብ፣ እውቀት፣ ሀብት ትልቅ ስፍራ አለው። የፉክክር ዓለም ውስጥ ነው ያለ ነው። ፉክክር ሕይወት ውስጥ ነው ይሄ ዓለም ያለው። እግዚአብሔር ግን ከኛ የሚፈልገው መታዘዝን ነው፣ ወይ ደግሞ ኃይሉን ማወቅ ነው፣ ብርታቱን ማወቅ ነው። በእግዚአብሔር የተመካ ልንሆን ይገባል ወገኖቼ። እግዚአብሔር የሚሳነው ነገር ስለሌለ ዛሬ በምድራችን ይሁን በሌላውም ዓለም በወንጌል ያልተደረሱ ብዙ ማህበረሰቦች አሉ። በሰለጠነው ዓለም፣ በሶስተኛው ዓለም በብዙ ማህበረሰብ መካከል መጽሐፍ ቅዱስ አልተተረጎመም። ብዙዎች በወንጌል አልተሰበኩም። ብዙዎች አሁንም በጨለማ ይኖራሉ። ይህንን የጌታ ስራ ለመስራት ወገኖቼ ብዙ ሀብት፣ ብዙ እውቀት፣ ብዙ ኃይል፣ የመንግስት ጉልበት፣ ጦር መታጠቅ መሰል ነገር አይደለም የሚያስፈልገው፣ ለጌታ መታዘዝ። ምክንያቱም እኔ እስከ ዓለም ፍጻሜ ወይ እስከ መጨረሻ ከእናንተ ጋር ነኝ ብሎ ነው ጌታ ደቀ መዛሙርቱን ወደዚህ ዓለም የላከው። የጌታም እናት በዚህ ክፍል ውስጥ ይሄ እንዴት ሊሆን ይችላል ያለችው፣ አይ ይሄንን ኃላፊነት የሚወስደው እግዚአብሔር ነው። እግዚአብሔር ነው ኃላፊነት የሚወስድ። በእግዚአብሔር የተመካ ሕዝብ ያድርገን። በእግዚአብሔር የተመካ ሰው፣ በእግዚአብሔር ላይ ትምክህት ያለው የእግዚአብሔርን ኃይል የእግዚአብሔርን ጉልበት የሚያውቅ ሕዝብ። ብዙ ነገሮች ልናስወጣ ይገባል ማለት ከልባችን፣ ከአእምሯችን፣ ከቤተ ክርስቲያን ከልዩ ልዩ የምንመካባቸውን ነገሮች ሁሉ ማለት ነው። ለምን? ትምክህቱን ሁሉ ሰብሮታል። እሱ ገዢዎችን ከዙፋናቸው አዋርዷል፣ ትሑታንንም ከፍ ከፍ አድርጓል። ለዚህ ምላሽ ከጌታ እናት በመንፈስ ቅዱስ የወጣው ቃል ትንቢት፣ ቅኔ ይሄ ነው እግዚአብሔርን ከፍ ከፍ የሚያደርግ። ሌላኛ ወገኖቼ ታናሽ ብንሆንም ታላቅን ነገር በእኛ መስራት ይችላል ከእርሱ ችሎታ የተነሳ። በእርሱ ችሎታ ነው እንጂ በእኛ ችሎታ ልንመካ አይገባም። ሌላኛው በሕይወታችን ታይቶና ተሰምቶ የማያውቅ ነገር ማድረግ ይችላል። አስደናቂ እቅድ ያለው እርሱ ነውና እኛ አናውቅም። ዛሬ እግዚአብሔር ያለውን እቅድ ከተገለጠው ውጪ በቃሉ የተገለጠውን እናውቃለን። ልክ ነው። እንድንታዘዝ ደግሞም እንድንኖርበት እንደዛም እንድንላከው ይፈልጋል። በቃሉ ላይ በተገለጠው በግለሰብ ደረጃ አንዳንድ ነገር ላናውቅ እንችላለን። እግዚአብሔር በእኛ ሕይወት ውስጥ የሚፈጽመውን ከተገለጠው ውጭ ታላቅን ነገር ሊያደርግ ይችላል። እግዚአብሔር ደግሞም ያደርጋል፣ የታመነ ነው። እስቲ የእግዚአብሔርን ስራ እስቲ እግዚአብሔር ታላቅና ድንቅ ነገር የሰራበትን ወደ ኋላ ተመልሰን እናስብ። በእግዚአብሔር ሕዝብ መካከል ከጥንት ዘመን ጀምሮ እግዚአብሔር በማን ጉልበት ታምኖ ያውቃል? እግዚአብሔር በማን ጥበብ ታምኖ ያውቃል? ታናናሾችን ነው። ሙሴን እግዚአብሔር ሲጠራው ሙሴ ምን ነበር ለእግዚአብሔር የመለሰው? እኔ አንደበቴ ኮልታፋ ነው፣ እኔ ልናገር አልችልም፣ እኔ ላደርግ አልችልም ነበር የሙሴ ሐሳብ። እግዚአብሔር ግን አይ ሙሴ እንዲህ ስላለ እንዲያ ስላለ የሚሆን አይደለም አለ። ሙሴን የጠራው እግዚአብሔር ነው። ሙሴ ሌላ አማራጭ ሰው ሊያቀርብ አይችልም። እግዚአብሔርን ሊመክረው አይችልም። እግዚአብሔር አስደናቂ ነገር አደረገ። በየዘመናቱ የእግዚአብሔርን ሕዝብ ታሪክ ወደ ኋላ ተመልሰን ስናይ አምላካችን እግዚአብሔርን በዛ ውስጥ እንማረዋለን። የአምላክን ጥበብ፣ የአምላክን ኃይል፣ የአምላክን ምርጫ፣ የአምላክን አሰራር፣ የአምላክን ድንቅ ነገር በእውነት ከእግዚአብሔር ስራ እንማራለን። ሌላው እና የመጨረሻው እግዚአብሔር ሲያከብረን ወይም ወደ እኛ ሁኔታ ዝቅ ሲል
የእኛ መልስ ሊሆን የሚገባው እታዘዝሃለሁ ነው። ለምን? እንደ ቃል ይሁንልኝ አለች ይላል። ስለዚህ ወገኖቼ እግዚአብሔር በዚህ ክፍል ውስጥ ዛሬ እንድንማር እንደገና እንድናስብ እንደገና እንድንማረው ወደ እኛ የላከልን ቃል እኔ ኃያል ነኝ፣ እኔ ብርቱ ነኝ፣ በተናቁ አቅም በሌላቸው እኔ ድንቅን ነገር መስራት እችላለሁ፣ ያውም አነጋጋሪ አስደናቂ በዓለም ሆኖ የማያውቀውን ነገር እግዚአብሔር ማድረግ ይችላል። ኃያል ሆኖ ከእግዚአብሔር ዘንድ እንዲህ ያለ ተስፋ ስላለን እናመሰግነዋለን። ለምን መሰላችሁ ወገኖቼ? በጥበብና በእውቀት በኃይልና በጉልበት እንኳን እንፎካከር ብንል ምን አቅም አለን ወገኖቼ? ምን ኃይል አለን? ምን ጥበብ አለን? ምን እውቀት አለን? ጥበባችን እግዚአብሔር ይሁን፣ ኃይላችንን እግዚአብሔር እናድርግ፣ በእግዚአብሔር እንመካ። እግዚአብሔር ምንም እንደማይሳነው እንወቅ። ሕመም ቢሆን፣ ብዙ ጉድለት ቢሆን፣ ስራ ማጣት ቢሆን፣ መጎሳቆል ቢሆን፣ ብዙ ችግሮች በሕይወታችን ካሉ ሁሉም በሚችል በእግዚአብሔር ፊት እናኑር። የእግዚአብሔርን ስራ ለመስራት ደግሞ የምናስብ እግዚአብሔር በተናናሾች ነው ሲሰራ የኖረው፣ አሁንም ይሰራል። እኛ ልባችንን ለጌታ እንስጥ። እግዚአብሔር አስደናቂ ስራ በእኛ ህይወት ይሰራል፣ ይፈጽማል። ለእግዚአብሔር እንታዘዘው። ሁሉን እሱ ይፈጽማል፣ ሁሉን እሱ ያደርገዋል። እሱ ይችላል፣ እሱ ታማኝ ነው። በእውነት በጌታ እናት በማርያም ህይወት ውስጥ የሆነው ነገር እጅግ አስደናቂ ነው። በኤልሳቤጥ ህይወት ውስጥ የሆነው እጅግ አስደናቂ ነው። ዛሬም እግዚአብሔር አምላካችን አልተለወጠም። እግዚአብሔር ዛሬም ድንቅን ያደርጋል። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ይባርካችሁ። እንጸልያለን። አባታችን እግዚአብሔር ስሙ የተባረከ ይሁን። ስላበዛህልን ጸጋ፣ ስላበዛህልን ምሕረት እጅግ አድርገን እናመሰግናለን። ራስህን ስለገለጥክልን፣ ኃይልህን፣ ክንድህን፣ ብርታትህን፣ ማዳንህን ስላየን እናመሰግንሃለን። የዓለምን ታሪክ የሚቀይር ነገር ጌታ ሆይ በአንዲት ብላቴና ጌታ ሆይ አንተ በገሊላ በተናቀ ስፍራ ጌታ ሆይ ድንቅን ነገር አደረግክ። እግዚአብሔር ለዘመናት ሲጠበቅ የነበረውን ተስፋ እግዚአብሔር ዛሬም ትችላለህ። የኢትዮጵያን ሕዝብ ሕይወት እግዚአብሔር ሆይ በጨለማ ውስጥ ያሉ፣ በመከራ ውስጥ፣ በፈተና ውስጥ፣ በብዙ ጥያቄ ውስጥ ያሉትን ጌታ እግዚአብሔር ሆይ በኑሮ ፈተና፣ በበሽታ ፈተና እግዚአብሔር በልዩ ልዩ ነገር ውስጥ ያሉትን ሕይወት ችግር እግዚአብሔር መፍታት የምትችል አንተ ነህ። ኃያል ሆይ ክንደ ብርቱ ሆይ እንጸልያለን በፊት እግዚአብሔር ሆይ የብዙ እግዚአብሔር ብዙ ፈተና ውስጥ ብዙ ጥያቄ ውስጥ ብዙ ችግር ውስጥ ያሉትን እንድትጎበኛቸው ዛሬ እግዚአብሔር ሆይ በአንተ ጉልበት እንታመናለን፣ በአንተ ኃይል እንታመናለን። የሕዝባችንን ሕይወት እንድትለውጥ እንዲሁ ደግሞ ጌታ በቤተ ክርስቲያን እግዚአብሔር ሆይ ብዙ ድካም የተጫጫናትን እግዚአብሔር ቤተ ክርስቲያን እንድታስነሳ ጉልበት እንድሰጣት ለራሷም ደግሞ በዙሪያ ላሉ ብርሃን እንድትሆን ጌታ ሆይ እንለምናሃለን። ልባችን የተከፈተ ይሁን፣ ልባችን ይታዘዝ። እግዚአብሔር ሆይ በአንተ ጉልበት፣ በአንተ ጥበብ፣ በአንተ ኃይል እንድንመካ ልባችን በአንተ ላይ እንድናሳርፍ እንድትረዳን በጌታችን በኢየሱስ ስም በፊት እንጸልያለን። ኃያሉ እግዚአብሔር ሆይ ዛሬም አንተ ታላቅ ስለሆንክ በተናቀ ስፍራ በተናቀ ሰው ኃያል የሆነውን ነገር ታደርጋለህ። ከዚህ የተነሳ እንመካባሃለን። በኢየሱስ ስም ክብርና ምስጋና ላንተ ይሁን፣ አሜን።